አንድ ሀገር በዓለም መድረክ ላይ ሀያልና ታላቅ የምትሆነው በምንድን ነው? በወታደራዊ ክንዷ ወይስ በኢኮኖሚ ጥንካሬዋ ብቻ? የዓለም አቀፍ ግንኙነት ምሁሯ ማንጃሪ ቻተርጂ ሚለር ዋይ ኔሽንስ ራይዝ በተሰኘ መጽሐፋቸው ይህንን የተለመደ አመለካከት ልክ አይደለም ይሉታል። ሚለር እንደሚሉት ቁሳዊ ሀብትና ወታደራዊ ጉልበት ብቻውን ሀገርን ታላቅ አያደርግም። ኃይል የሚመራና ትርጉም የሚሰጥ ሀገራዊ የጋራ ትርክት ከሌለ የገነቡት ቁሳዊ አቅም ሁሉ በአንድ ጀንበር ዋጋ ቢስ ሊሆን ይችላል። ዛሬ የምንጠይቀው መሰረታዊ ጥያቄ አለ። ኢትዮጵያ ባለፉት 8 ዓመታት አዲስና አስደማሚ የወል ትርክት ለመገንባት ያደረገችው ጥረት ምን ደረጃ ላይ ይገኛል? ከዕዳ ትርክት ወጥተን የብልጽግናና የታላቅነት በረከት ላይ ለመቀመጥ ምን ያክል ተከናውኗል? ይህንን እየጠየቅን አብረናችሁ ቆይታ እናደርጋለን። አብራችሁን ቆዩ። ሚለር ለአንድ ሀገር መነሳት ብሔራዊ ትረካዎችን እንደ ስልታዊ መሳሪያ መጠቀም ወሳኝ መሆኑን ያስረዳሉ። በሳቸው እይታ በሀገር ውስጥ ያሉ ልሂቃን በጋራ ብሔራዊ ትረካ ኢሊት ናሬቲቭ ላይ መስማማትና ያንን ትረካ ወደ ውጭው ዓለም ማንጸባረቅ ካልቻሉ ሀገር በውስጥ አለመረጋጋት ትታመሳለች። ይህንን ሀሳብ ከሀገራችን ተጨባጭ እውነታ ጋር ስናስተሳስረው የዳንኤል ክብረትን የትርክት ዕዳና በረከት መጽሐፍ የሚያስገነዝበን እውነትን እናገኛለን። ያለፈውን ታሪክ በክስና በቁጭት መነጽር ብቻ የሚያዩ የዕዳ ትርክቶች ባለፉት 8 ዓመታት ከኢትዮጵያ ልሂቃን መንደር ሙሉ በሙሉ አልጠፉም። ነገር ግን በሌላ በኩል ኢትዮጵያ ነገ እኛ እነማንን መሆን እንፈልጋለን በሚለው የጋራ ህልም ላይ አዲስ የበረከትና የተራማጅነት ትርክት ለመገንባት ሰፊ የፖሊሲና የልማት ስራዎችን ስታከናውን ቆይታለች። ሚለር በመጽሐፋቸው 5 ሀገራትን በንጽጽር ያቀርባሉ። ኔዘርላንድስ በ17ኛው ክፍለ ዘመን ከፍተኛ የንግድና የባህር ኃይል ቢኖራትም ትርክቷን በውስጥ ጥቅም ላይ ብቻ ስላጠበበች ዓለም አቀፍ ተጽዕኖ ደብዝዟል። ጃፓን በሜይጂ ዘመን ሀገርን ማበልጸግ፣ ወታደርን ማጠናከር ከሚል ትርክት ከሁለተኛው የዓለም ጦርነት በኋላ ደግሞ ወደ ሰላማዊ የቴክኖሎጂ ኃያልነት ትርክቷን በመቀየር ራሷን አድሳለች። አሜሪካ እኔ ልዩ ነኝ ከሚል ፖሊሲ በመውጣት የነጻነቱ ዓለም መሪ ነኝ የሚል የታላቅነት ትርክትን በመቅረጽ ኃያል ሆናለች። ቻይና የ19ኛው ክፍለ ዘመን የ100 ዓመታት ውርደትን ለትውልድ ቁጭትና ለውስጥ አንድነት ግንባታ በመጠቀም ዛሬ ላይ የቻይናን የጋራ ህልም በትውልድ አእምሮ ቀርጾ በመንቀሳቀስ ሁለተኛው የዓለም ትልቅ የኢኮኖሚ ሆናለች። ኢትዮጵያ ከነዚህ ሀገራት የምትወስደው ትልቅ ትምህርት አለ። እኛም እንደ ቻይና የረዥም ዘመን ስልጣኔ ባለቤት ነን። በቀኝ ያልተገዛን የፓን አፍሪካኒዝም ተምሳሌት። እነዚህ የታሪክ ስኬቶች እንደ አድዋ ድል ያሉትን ወደ ዛሬው ቀጠናዊና ዓለም አቀፋዊ ቁሳዊ ኃይል የመቀየር ሂደቱን ማፍጠንም ያስፈልጋል። ባለፉት 8 ዓመታት ኢትዮጵያ በእነዚህ 4 የትርክት ማዕቀፎች ውስጥ ምን አከናወነች ብለን ስንመረምር የሚከተሉትን እውነታዎች እናገኛለን። የመጀመሪያው የሊበራልና የዲሞክራሲ ተራማጅነት ትርክትን መሰረት እያስያዘች መሆኑን ነው። ከ2010 ዓመተ ምህረት ጀምሮ የፖለቲካ ለውጥ ማግስት ኢትዮጵያ የፖለቲካ ምህዳሩን ለማስፋት የሚዲያ ነጻነትን ለማረጋገጥና የኢኮኖሚ ስርዓቱን እንደ ቴሌኮምና ባንክ ዘርፎች ክፍት በማድረግ አዲስ ተራማጅ ገጽታን ለመገንባት ከፍተኛ ጥረትን አድርጋለች። ይህም እንደ መሰረታዊ የሚታይ ስኬት ነው። ሁለተኛው የታላቅነትና የቀጠናዊ ተጽዕኖ ትርክት ነው። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቅ፣ የባህር በር ለማግኘት የሚደረጉ ዲፕሎማሲያዊና ስትራቴጂያዊ ጥረቶች እንዲሁም ጠንካራ የመከላከያ የመገንባት ጥረት ኢትዮጵያ የአፍሪካ ቀንድ የኃይል ሚዛን ጠባቂነቷን በተጨባጭ ለማስመስከር የሰራቻቸው ግዙፍ ስራዎች ናቸው። ሶስተኛው የብሔርተኝነትና የማንነት ትርክት ነው። የማንነት ትርክት ከሀገራዊ ትርክት ጋር ተስማምቶ መጓዝ አለበት። ይህንን ሚለር በመጽሐፋቸው በግልጽ አስቀምጠውታል። መሪዎችና ህዝቡ እኛ ማንን በሚለው ማንነታቸው ላይ ፍጹም የተራራቀና እርስ በርሱ የሚጋጭ አመለካከት ካላቸው ሀገራቸው አለመረጋጋት ላይ ይጥላታል ይላሉ። የሀገር ቁሳዊ አቅምም ዋጋ ቢስ ይሆናል ሲሉ ያክላሉ። ኢትዮጵያ
ባለፉት 8 ዓመታት በቡድን በብሔር ትርክቶችና በጋራ ሀገራዊ ትርክቶች መካከል ሚዛን ለመስራት ከፍተኛ ትግል አድርጋለች። ሁሉንም የሚያስማሙ ገዢ ትርክቶችን በመገንባት ላይም ከፍተኛ ምርታን እያስመዘገበች ነው። የመደመር እሳቤ ትልቅ ጠቀሜታ የሚያስገኘውም እዚህ ላይ ነው። መደመር የውስጥ ብዝሃነትን አክብሮ ብሔራዊ ጥቅምንና ህብረ ብሔራዊ አንድነትን ማረጋገጥ እንደሚቻል የሚያመላክት መንገድ ነው። የማንጃሪ ቻተርጂ ሚለር እና የዳንኤል ክብረት ስራዎች የሚያገናኛቸው አንድ ትልቅ መደምደሚያ አለ። የሀገር እድገት የሚጀምረው በፈረጠመ ክንድ ላይ ሳይሆን በዜጎች አእምሮ ውስጥ በሚገነባ የጋራ ተስፋ ነው። ኢትዮጵያ ባለፉት 8 ዓመታት የወል ትርክት ግንባታ ላይ በርካታ ስራዎችን አከናውናለች። ከዕዳ ወደ በረከት ለመሻገር ያለፉ ታሪካዊ ቁስሎችን ከመጫር ይልቅ ያጋጠሙ ፈተናዎችን እንደ ቻይና ለነገው እድገት ግብዓት የሚሆኑ የጽናትና ትንሣኤ ሬዚሊያንስ ትርክትን ማጉላት ይኖርብናል። ልዩነቶች ላይ ብቻ የሚያተኩሩ አቀራረቦችን በመቀነስ አፍራሽና ከፋፋይ ትርክቶችን ወደ ጎን በመተው ለነጓ ብሩህና ታላቅ ኢትዮጵያ መሰረት የሚጥል አውድ መፍጠር የጊዜው አንገብጋቢ ጉዳይ ነው።